ታይ ቆይ ምንድነው ሽንት መሽና ክልክል ነው የሚለውን ለማጻፍ ነው የመጣሁት። የምን እልልታ ነው? የታላቅ የምስራች እልልታ። ኧረ ተይ ኪኪ፣ አንቺ ደስ የሚልብሽ ስታስካኪ። እንኳን ደስ አሉት ባልቦላ፣ እንኳን ደስ አሉት። ቆይ ደስታው ለአንቺ ነው ለኔ? የሁለታችንም ነው ባልቦላዬ። ኪኪ ኧረ አትፍነክነኪ። ከዚህም በላይ ሆነ አይፍረዱብኝ ባልቦላ። የደረሰን እኮ ዲቪ ነው። በጋራ የገባነው እኮ ወይም በጋራ የቆረጥነው ሎተሪ አለ። ልክ የዛሬ ዓመት መታወቂያ ላምኔን ለማስደረግ መጣው ትዝ አሉት። መታወቂያ ከጠፋ በጣም እጅግ በጣም ስለቆየ በመታወቂያ በኩል ያለው ነገር ብዙም አላስታውስም። እኔም እንዲያስታውሱ የፈለኩት እሱን አይደለም። ትዝ ካሉት ስሞትሎት ለእኔ ብለው ብዬ ዲቪ ሞልቼሎት አልነበር? እና አሁን ጎደለ ወይስ ፈሷል? ጸደቀ እንጂ ጸደቀ። ዲቪ ፈልጎ ለሚሞላው ሰው ሳይሆን እንደ ግዴለሽ ለሚሞላው ወይም ለማይፈልገው ሰው ነው የሚወጣው ብዬ አልነበር የሞላውለት? እና ውለታሽን ለመመለስ በጥፊ ሞልቼብሽ ልሂድ? ለማንኛውም ባልቦላ ዲቪው ደርሶታል። እርሶ ለአሜሪካ ጉዞ የሚያስፈልጉትን ያዘጋጁ። እኔ ደግሞ ዳና ኮሚሽን ከፍለ ምትሄድ ቆንጆ ሴት አዘጋጅሎታል። እሰልሰዋለሁ። መከታችን የሆኑት ጋሽ ቦልቦላ ዲቪ ወጥቶላቸው ወደ አሜሪካን ሀገር ሊሄዱ ስለሆነ ውድ የመንደራችን ነዋሪዎች እንኳን ደስ አለን፣ እንኳን ደስ አላችሁ። ኮንግራጁሌሽን። አንተም ሰማህ አጎቴ? እኔ እንኳን ከሰው ሳይሆን ዲቪ እንደሚደርስ ቀድሞ ቀልቤ ነግሮኝ ነበር። የምን ቀልብ? አንድ ትርግብ እየመጣች እኔ ቆጣሪ ላይ ተርፋለች። ሄደን ስናባራት ትበራለች። አይ አጎቴ፣ ካባረራችኋት ላትበር ነው እንዴ? እሱ አይደለም፣ ሚስጥር አለው። የምን ሚስጥር? ጎሽ፣ እንደዛ ነው የሚባለው። ይኸውልህ ቆጣሪ ላይ መቀመጧ አንተን ስትጠቁመን፣ ስናባራት መብረሯ ደግሞ አንተ ውጭ ሀገር መሄድህን ስትጠቁመን ነው። ካልክሽ ይኸውልህ እንደው አሁን እንኳን አደዋወሌ እንኳን ደስ ያለ ለማለት ብቻ አይደለም። እንደው አንድ ነገር ላስቸግር ብዬ። ምን ነው አጎቴ፣ መብራት ተቋረጠ እንዴ? ኧረ እሱ ደህና ነው። ይኸውልህ ብቻውን የበላ ብቻውን ይሞታል አይደል ከነ ተረቱ የሚባለው? ይኸውም ታላቄን አግብተህ ይዛት እንድትሄድ። እስከስ ጭራሽ አክስቴን ላግባ? ሄዲ እንኳን አክስቱን እህቱን እያገባ ይወስደለም እንዴ? እንዳውም ይሄ ዕድል የመጣው ለአንተ ሳይሆን ለሷም ጭምር። እዚህ ሀገር መታከም ባትችልም እዛ ሄዳ ትታከማለች። እንግዲህ አሜሪካ ሄዶ መታከም ካማራት እግዜር ይማራት። እንዳውችን እህል ወፍጮ ቤት ይዤ ሄጄ በዛው ለርሶ ላቀብል ብዬ ነው። አቤት ሀሳብ ጭልጥ አሉ። አይ እንደው ነገሩ ግርም ብሎኝ ነው በጣም ለእኔ ብለው ወጥተው ወርደው ወፍጮ ቤት ሄዶ አስፈጭተው ማምጣቶ። ኧረ ለርሶ አይደለም ባልቦላ። እና ለማን? ለልጄ። የልጆት ዱቄት ባልቦላ ጋር ምን ይሰራል? አይ እንደ ወደ አሜሪካ ሲሄዱ በዚያው ብታቀብሉልኝ ብዬ ነበራ ባልቦላዬ። ልጆት አረብ ሀገር ያለች መስሎኝ። እሱስ ነው ግን እንዲያው ለሽንት ስትወርዱ በዚያው ብትሰጡልኝ ብዬ ነው። ሬሳዬን ተራምደው ይለፉ። የአዲስ አበባ ምንጣፍ ባንቺ ሬሳ ተቀየረ እንዴ? ተራምጄ ማልፈው። እሺ በሉኝና እኔንም ከስጋት ልጄንም ከሞት ይታደጉ። ኧረ ተው እንዴ! ሐሰተኞች በብዙበት ዘመን የማይገባኝን ጥበብ አታጎናጽፉኝ። ኧረ ተው እንዴ! እኔ ቀይ ልብስ እንጂ ቀይ ክንፍ የለኝም። የልጄ ህልም የልጄ ተስፋ ያለው በእርሶ እጅ ላይ ነው። ጨርሶ የአሜሪካን ምድር አረግጥ። ይቺን ሀገር አይደለም በጫማ በእግራቸው ለመርገጥ የሚናፍቋት ምርጥ አገር ነው ያለኝ። ወደፊት በዲቪ የሚመጡባት አገር ናት። ይህም ደግሞ በቅርቡ ይፈጸማል። ያኔ ደግሞ
እኔ ከጥቁሩም ከነጩም ጋር ተደባልቄ ምመጣ ሰው አይደለም። እዚሁ ቁጭ ብዬ እጠብቃችኋለሁ። ለማንኛውም ከእናትሽ መቀነት ፈልቅቀሽ ለአሜሪካ መንግስት ለመክፈል ያሰብሽውን ብር መልሽና መጀመሪያ ስለ አሜሪካ ሳይሆን ስለ ጂንካ በቂ እውቀት ይኑርሽ። ጀንፈል አሁን